አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ። የተከበራችሁና የተወደዳችሁ የጽናት ሚዲያ ቤተሰቦች እንደምን አላችሁ? ለአሁን የያዝናቸውን መረጃዎች ወደ እናንተ የምናደርስበት የመረጃ ሰዓታችን ላይ ተገኝተናል። በመረጃ ሰዓታችን በርካታ ጉዳዮችን እንዳስሳለን። ጽናት ሚዲያም በቅርቡ በጀመረችው ዜና እንዲሁም ልዩ ትንታኔ ሁልጊዜም በጽናት እንድትቀጥል የእናንተ ድጋፍ፣ ሐሳብ፣ አስተያየት ወሳኝ በመሆኑ ሚዲያችን በብዙዎች ዘንድ ተደራሽ ይሆን ዘንድ ቻናላችንን ሰብስክራይብ፣ ሼር በማድረግ ተከታተሉን እያልን በቅድሚያም ለመከታተል ያመቻችሁ ዘንድ አርዕስተ ዜናዎቹን እናስደምጣችኋለን። አብራችሁን ቆዩም። በአማራ ክልል በጎጃም ደብረ ኤልያስ አካባቢ የመሸገው የአገዛዙ ሰራዊት በከፍተኛ ሁኔታ ሰራዊቱን ለፋኖ አስረክቦ ከቀላል እስከ ከባድ መሳሪያዎችን ጥሎ ፈርጥጧል። ይህ በእንዲህ እንዳለ ደግሞ በክልሉ በወሎና በሸዋ ቀጠናዎች የጨበጣ ውጊያና ከባድ ትንቅንቅ እየተደረገ ይገኛል። በሸዋ ጠቅላይ ግዛትም ከፍተኛ የኮማንዶ አዛዡ ተደምስሷል። ከግንባር የተሰሙ መረጃዎችን በቀጥታ ከቦታው እናደርሳችኋለን። የአማራ የፖለቲካ እስረኞች ከማረሚያ ቤት ወደ አልታወቀ ስፍራ መወሰዳቸው ተሰምቷል። በሌላ በኩል ደግሞ በብልጽግና አገዛዝ 4 ኪሎ በኩል ትርምስ ተፈጥሯል። የአንጃ ቡድን የተፈጠረ ሲሆን ለአገዛዙ ቅርብ የሆኑ ሰዎች ሳይቀር በከባድ የሙስና ወንጀል ወደ እስር ቤት እየተጋዙ ይገኛል። ሌላኛው መረጃችን ነው። በሌላ በኩል ደግሞ የሀገሪቱ ግዙፉ የኢትዮጵያ አየር መንገድ 12.5 ቢሊዮን ዶላር በማጭበርበር ወንጀል መግባቱም ተሰምቷል። የቢሾፍቱ ዓለም አቀፍ አየር ማረፊያ 12.5 ቢሊዮን ዶላር ማጭበርበሩ የተሰማው በጨረታ ማጭበርበር እንደሆነ ለማወቅ ተችሏል። ዝርዝሩን ትሰሙታላችሁ። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን የምታደምጡ ይሆናል። መልካም ቆይታ ይሁንላችሁ። በአማራ ክልል በጎጃም ደብረ ኤልያስ አካባቢ የመሸገው የአገዛዙ ሰራዊት በከፍተኛ ሁኔታ ሰራዊቱን ለፋኖ አስረክቦ ከቀላል እስከ ከባድ መሳሪያዎችን ጥሎ ፈርጥጧል። ይህ በእንዲህ እንዳለ ደግሞ በክልሉ በወሎና በሸዋ ቀጠናዎች የጨበጣ ውጊያና ከባድ ትንቅንቅ እየተደረገ ይገኛል። 206ኛ ኮር 14ኛ ክፍለ ጦር ቀስተ ደመና ሻለቃ በሌሊት በፈጸመችው የከበባ ጥቃት ጠላት ሙትና ቁስለኛ ሲሆን ከ5 በላይ ክላሽ ተማርኳል። የቴዎድሮስ እዝ 206ኛ ኮር ጠላት ጋር መተናነቁን አጠናክሮ የቀጠለ ሲሆን በኮሩ ቀጠና ከፍኖተ ሰላም እስከ መርጦ ለማርያም ከተማ የተውጣጣውን የ6ኛ እዝ ሰራዊት በመያዝ ወረራ ቢፈጽምም ጠላት በገባበት ሁሉም እየተቀጠቀጠ ይገኛል። ዛሬም በሌሊት 14ኛ ክፍለ ጦር ቀስተ ደመና ሻለቃ በደብረ ኤልያስ ከተማ የመሸገውን ጠላት ከበባ ውስጥ በማስገባት አስከሬን በአስከሬን ማደራረቧ ታውቋል። በደብረ ኤልያስ ከተማ ሆስፒታል አዲሷ ቤተክርስቲያን ትግል ፍሬ ጀርባ ላይ የመሸገውን ጠላት ኢላማ ያደረገም አስደናቂ ኦፕሬሽን የፈጸመችው ቀስተ ደመና ሻለቃ በርካታ የአረመኔውን ሰራዊት በመደምሰስ አድማ ብተናና ሚኒሻን በምሽጉ ድባቅ የመታችው ሲሆን ሆስፒታል የገቡ የጠላት ከባድ ቁስለኞች ሕይወታቸው እያለፈ መሆኑ ሲረጋገጥ ከ34 በላይ ጠላት በተረፈረፈበት ተጋድሎ ከ15 በላይ ከባድ ቁስለኛ ሲሆኑ ከ5 በላይ ክላሽ ከጠላት መዳፍ ተማርኳል። ጠላትን በተቀናጀ መልኩ እየደመሰሰ የሚገኘው 206ኛ ኮር የጠላትን እቅድ በማክሸፍ ድል እየተቀናጀ እንደሚገኝ ኮሩ አክሎ ገልጿል። ይህ በእንዲህ እንዳለም አማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒልክ እዝ የደጋው መብረቅ ኮር በፋሽስቱ ሰራዊት ላይ ከባድ ጥቃት ፈጽሟል። የደጋው መብረቅ ኮር ጽናት ክፍለ ጦር ቅጽበታዊ ጥቃትን በጠላት ላይ በመክፈት ከፍተኛ ድልን ተጎናጽፏል። ተንታ መገንጠያ ወይም ተሪ አካባቢ ላይ ከሁለት ወረዳ ያመጣውን የፋሽስቱን ሰራዊት ወደ ደሴ ለማሻገር ሲሞክር ቅጽበታዊ የደፈጣ ጥቃት ተፈጽሞበታል። ትናንት ህዳር 19 2018 ዓመተ ምህረት 9 ሰዓት አካባቢ ላይ የጽናት ክፍለ ጦር ባደረገችው የደፈጣ ኦፕሬሽን በርካታ ሙትና ቁስለኛም ተደርገዋል። የጠላት ሰራዊት በመኪና እየተንቀሳቀሰ ሳለም ከፋኖች በደረሰበት የደፈጣ በትር በርካቶች በመኪናው ውስጥ እያሉ በተሰነዘረ ጥቃት ሙትና ቁስለኛ እየተደረጉ ሲሆን ቀሪዎቹ ደግሞ ከመኪና እየወረዱ ያለም ተቀንዲሸው ተሸኝተዋል። ከአማራ ክልል ከደላንታ ወረዳና ከተንታ ወረዳ በጥምረት አዋቶ ወደ ደሴ ሲያልፍ በነበረው የጠላት ሰራዊት ላይ የጽናት ክፍለ ጦር ፋኖች
እጅን በአፍ የሚያስጭን ድልን ማስመዝገብ ችለዋል። ከፋኖች በተሰነዘረበት ዶፍ ጥቃትን መቋቋም የተሳነው የአገዛዙ የፋሽስቱ ሰራዊት የያዘው መሳሪያም ሆነም የአገዛዙ ድንፋታ ከሞት ሳይታደገው የአሞራ እሳት ተደርጓል። በዚሁ ቦታ ላይ የጥላት ሰራዊት በደረሰበት ከፍተኛ ጥቃት ሽንፈትን የተከናነበው የፋሽስቱ ሰራዊት ሙትና ቁስለኛውን ሳያነሳም የፈረጠጠ ሲሆን የክፍለ ጦሯ ዘመቻ መምሪያ ኃላፊ የሲሳይ ተሾመ ወይም ጨልጤ የስናይፐርና ብራቃን ቅንደሻ ጀባ ተብለዋል። በሌላ መረጃ ደግሞ በአማራ ክልል ሰሜን ሸዋ መናገሻዋ አንኮበር ወረዳ ዛሬም በልጆቿ ኮርታ ታላቅ ድልን አስመዝግባለች። መሐመድ ቢሆነኝ ኮር በአንኮበር ወረዳ አልዩ አምባ ከተማ ታላቅ ድል ተቀዳጅቷል። የአማራ ፋኖ ህዝባዊ ድርጅት አፋሃድ ሸዋ ጠቅላይ ግዛት እዝ ግዙፉ መሐመድ ቢሆነኝ ኮር በስሩ ካሉ አይበገሬዎች ክፍለ ጦር መካከል ማለትም ከጣይቱ ክፍለ ጦርና ከወንዱ አስቻለው ደሴ ክፍለ ጦር ጥቂት ሻለቆች በጋራ በማድረግ በሸዋ ጠቅላይ ግዛት በተጉለትና ቡልጋ አውራጃ አንኮበር ወረዳ አልዩ አምባ ከተማ ኮሩ ታላቅ ድልን ተቀዳጅቷል። የአርበኛ መሐመድ ቢሆነኝ መታሰቢያ ኮር ባለው ጠንካራ የመረጃና ደህንነት መረብ አማካኝነት በትናንትናው ዕለት በአልዩ አምባ ከተማ ላይ ጠላትን በማይጠረጥርበት ሁኔታ የውስጥ መረጃዎችን በማጥናት ከሌሊቱ 10 ሰዓት ጀምሮ በአገዛዙ ወንበር አስጠባቂ ጥምር ጦር ላይ በፈጸመው መብረቃዊ ጥቃት ከባድ ሰብአዊና ቁሳዊ ኪሳራም አድርሷል። ጀግኖቹ የጣይቱ ክፍለ ጦርና የወንዱ አስቻለው ደሴ ክፍለ ጦር ውስን ሻለቆች አልዩ አምባ ከተማን ተቆጣጥረው የአገዛዙን ነፍስ ወከፍና የቡድን መሳሪያ እንዲሁም ተተኳሾቹን ማርከው ለሆዱ ሲል የአማራን ህዝብ የካደውን አድማ ብተና ሚኒሻ እንዲሁም የመከላከያ ኮማንዶ ጦር እንደ ቅጠል አርግፈው ከስትራቴጂክ ጠቀሜታ አንጻር ከተማውን ለቀው ከምሽጋቸው ተመልሰዋል። በተጨማሪም ከደብረ ብርሃን ከተማ ወደ አንኮበር ከተማ ለእገዛ የተንቀሳቀሰውን የብልጽግና ኮማንዶ ጦር ከአንኮበር ከተማ አቅራቢያ የምትገኘው ድቡት መገንጠያ ላይ ወንዱ አስቻለው ደሴ ክፍለ ጦር ሻለቆች ደፈጣ በመጣል ጀግኖቹ በአፈሙዛቸው ገርፈው ካሰበበት ሳይደርስ ሙትና ቁስለኛም አድርገውታል። በሌላ በኩል ደግሞ በአንኮበር ወረዳ ዙሪያ የተደራጁ የአርበኞች ጦር ልጅ አየል ኃይሌ ብርጌድ ተብሎ በተሰየመ ጦር ከግንባር ለተሰለፈው ጦራችን የኋላ ደጀን በመሆን ትልቅ ተሳትፎ እንደነበራቸው የኮሩ ህዝብ ግንኙነት ኃላፊ ፋኖ ምናሉ ከበደም ገልጿል። በአሁኑ ሰዓት በአልዩ አምባ ከተማ በርካታ ቁጥር ያለው የብልጽግና ጥምር ጦር ሬሳው ተረፍርፎ ከሞት የተረፈው የአገዛዙ ሰራዊት ሬሳውንና ቁስለኛውን እየሰበሰበ ወደ አንኮበር ከተማ ሆስፒታል እያስገባ ይገኛል። እንዲሁም በአንኮበር ከተማ ዙሪያ የወንዱ አስቻለው ደሴ ክፍለ ጦር ድቡት መገንጠያ የተባለው ቦታ ላይ ለእገዛ በመጣው በጥላት ኮማንዶ ጦር ላይ ባደረሱት ደፈጣ ጥቃት ይህንን ቁስለኛና ሬሳ ለማንሳት ሌላ ተጨማሪ ኃይል ከእነዋሪ ከተማ በአራት ኦራል ተጭኖም እየተንቀሳቀሰ ይገኛል። የአማራ የፖለቲካ እስረኞች ከማረሚያ ቤት ወዳልታወቀ ስፍራ መወሰዳቸው ተሰምቷል። በሌላ በኩል ደግሞ በብልጽግና አገዛዝ 4 ኪሎ በኩል ትርምስ ተፈጥሯል። የአንጃ ቡድን የተፈጠረ ሲሆን ለአገዛዙ ቅርብ የሆኑ ሰዎች ሳይቀር በከባድ የሙስና ወንጀል ወደ እስር ቤት እየተጋዙ ይገኛል። የአማራ የፖለቲካ እስረኞች ከማረሚያ ቤት ወዳልታወቀ ስፍራ መወሰዳቸው ተሰምቷል። የቀድሞው የህዝብ ተወካዮች ምክር ቤት አባሉን አቶ አብዱራህማን አህመድን ጨምሮ ዋስትና የተፈቀደላቸው የፖለቲካ እስረኞች ሂደቱን ጨርሰው ከማረሚያ ቤት ሲወጡ ከበር ላይ ወዳልታወቀ ስፍራ መወሰዳቸውን ቤተሰቦቻቸው ተናግረዋል። በሽብር ወንጀል የተከሰሱት አብዱራህማን አህመድን፣ መኮንን ደሳለኝና ግዛቸው ታምር ከ1 ዓመት በላይ በእስር ላይ ከቆዩ በኋላ በ200 ሺህ ብር ዋስትና ተፈቅዶላቸውም ነበር። በዚሁ መሰረት ሶስቱ የፖለቲካ እስረኞች ትናንት ህዳር 19 አመሻሽ 11 ሰዓት ላይ ከቂሊንጦ እስር ቤት ሲወጡ በር ላይ ሲጠባበቁ በነበሩ ግለሰቦች ታፍነው መወሰዳቸውን ቤተሰቦቻቸው ተናግረዋል። ይህ በእንዲህ እንዳለ ደግሞ በኦሮሚያ ክልል በትናንትናው ዕለት በአርሲ ዞን በአጨዳ ላይ የነበሩ ከ15 በላይ ንጹሃን ገበሬዎች ታፍነው ተወስደዋል። በታጣቂዎች የታፈኑበት ልዩ ቦታ
በዞኑ በሚገኘው ሆንቆሎ ዋቤ ወረዳ መጭቱ ለማ ቀበሌ ልዩ ስሙ በቀቅሳ የሚባል ቦታ መሆኑ ከዚህ ቀደም ተጠቅሶ ነበር። አሁን ደግሞ በአርሲ ዞን በርካታ ንጹሃን ገበሬዎችና የኦርቶዶክስ እምነት ተከታይ የሆኑ የህብረተሰብ ክፍሎች በአገዛዙ እገዛ በሚደረግለትና በዳቦ ስም በሚንቀሳቀሰው የብልጽግና ሌላኛው ኦነግ ሸኔ ታጣቂዎች ተወስደዋል። አገዛዙ በአርሲ ዞን እየተካሄደ ስላለው የንጹሃን ጭፍጨፋ እስካሁን ምንም ያለው ነገር አለመኖሩን ተመልክቶም ይልቁንም ከወደ 4 ኪሎ በኩል በሌላ ስራ ተጠምጃለሁ፣ ሌላ ግዳጅ ላይ ነኝ በማለት የንጹሃንን ግድያና ዘረፋ እንዲሁም በአማራ ክልል በማያባራው ጦርነትና የአስገድዶ መድፈር ወንጀል እየተሳተፈ ይገኛል። በአሳዛኝ ሁኔታ ትናንት በዚሁ በአርሲ ዞን የ11 ሰዎች ሞት የተሰማ ሲሆን ቀሪዎቹም ከዚህ የተለየ እንዳልሆነም የመረጃ ምንጮቻችን ይጠቁማሉ። በሌላ በኩል ደግሞ በብልጽግናው አገዛዝ 4 ኪሎ በኩል ትርምስ ተፈጥሯል። የአንጃ ቡድን የተፈጠረ ሲሆን ለአገዛዙ ቅርብ የሆኑ ሰዎች ሳይቀር በከባድ የሙስና ወንጀል ወደ እስር ቤት እየተጋዙ ይገኛል። አገዛዙ የትኛውም ባለስልጣን ጠቅላይ ሚኒስትር ጽህፈት ቤት ሳያሳውቅ ማንም ከሀገር እንዳይወጣ እገዳ የጣለ ሲሆን የጸረ ሙስና ኮሚሽን የባለስልጣኑን ንብረት መዝገብ ይፋ አደርጋለሁ በማለት የአገዛዙን ጭንቀት ማሳያም አድርጎታል። ከሰሞኑ በአገዛዙ ከታፈኑትና በቁጥጥር ስር ከዋሉት የብልጽግና ደጋፊና ተደማሪ ሰዎች ውስጥ አንዷ በቅጽል ስሟ በረከት ገበሬዋም አንዷ ነች። በሀገረ ኢትዮጵያ በኢንቨስትመንት ስም የሀገር ሀብት እየመዘበረች የምትገኘዋና የኔን እድሜ ቀንሶ ለጠቅላይ ሚኒስትር አብይ አህመድ በሰጠልኝ በማለት አገዛዙን ያሞገሰች የአገዛዙ ሌላኛዋ አድርባይ ሎሌና ሞግዚት በቁጥጥር ስር የዋለችው በሙስናም እንደሆነ የመረጃ ምንጮቻችን ይጠቁማሉ። የሀገሪቱ ግዙፉ የኢትዮጵያ አየር መንገድ 12.5 ቢሊዮን ዶላር በማጭበርበር ወንጀል መግባቱ ተሰምቷል። የቢሾፍቱ ዓለም አቀፍ አየር ማረፊያ 12.5 ቢሊዮን ዶላር ማጭበርበሩ የተሰማው በጨረታ ማጭበርበር እንደሆነ ለማወቅ ተችሏል። ከዚህ ቀደም ልምድ በሌላቸው ተቋራጮች በአገዛዙ ባለስልጣናቶችም ዘንድ ተመርጠዋል የተባለ ሲሆን ፕሮጀክቱ በመጀመሪያ ምዕራፍ የጨረታ ሂደት ላይ ከባድ የሙስናና የመመሪያ ጥሰት ገጥሞታል። በሚሊዮን ዶላሮች የሚያወጣው የመጀመሪያው ምዕራፍ የቁፋሮና የመሬት ጠረጋ ስራ በይፋ ካወጣው እጅግ ጥብቅ ከሆነ መመሪያ ውጭም ልምድ ለሌላቸው ነገር ግን ከአገዛዙ ባለስልጣናት ጋር ጥብቅ ግንኙነት ካላቸው ተቋራጮች ጋር ድርድር በማድረግ የተሰጣቸው መሆኑን የውስጥ የመረጃ ምንጮቻችን ለጽናት ሚዲያ ገልጸዋል። እንደ ምንጮቻችን ገለጻ ከሆነም በፕሮጀክቱ ቁልፍ አመራሮች የሚመራው ይህ ሂደት በቢሊዮኖች የሚቆጠር ገንዘብ የሚያንቀሳቅስ ቢሆንም በአገዛዙ ሰዎች ዘንድ ተዘርፏል። በሀገሪቱ ግዙፍ የሆነው ይኸው የኢትዮጵያ አየር መንገድ የሀገሪቱን ዜጎች ከተለያዩ የዓለም ሀገራት ጋር በማገናኘት የሚታወቅ ሲሆን አሁን ግን ከአገዛዙ በሚሰጡ ልዩ ተልእኮዎችን በመቀበል ከሙስናው ባሻገር በአማራና በኦሮሚያ እንዲሁም በትግራይ ክልል በተካሄዱና እየተካሄዱ ባሉ የክልሉ ጦርነቶች ላይ በመሳተፍ የበርካታ ንጹሃን ዜጎች ሕይወት እንዲቀጠፍም አድርጓል። ከሲቪሊያን ማጓጓዣ ውጭም የአገዛዙን ወታደሮች በአውሮፕላን እንዲጓጓዙም አድርጓል። ለአገዛዙም ከፍተኛ ድጋፍ አድርጓል። አሁን ደግሞ በቅርቡ ለተጀመረው የቢሾፍቱ ዓለም አቀፍ አየር ማረፊያ ይውላል በተባለው ግንባታ ገንዘብ ላይ አገዛዙም እጁን አስገብቶ ከባድ የማጭበርበር ሙስና እክል ገጥሞታል። የተወደዳችሁና የተከበራችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው ወሳኝ መረጃዎቻችን እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስከምንገናኝ ሰናይ ቀን ይሁንላችሁ።